እና ጭቆ መንገድ ይሰውልሽ እንዴ እንዴ ታጣጣ ከነሰኝ እስኪ አንቺ ተረጋጋት ተደረጋጋኝ እስኪ ወልድ ነበሩ እስኪ ጉማይ እኮ ነው ያሰ ውሻ እንዴት ነው የተናናቀው? እንዴ ምን አድርጊ ክሮቦስ ከኔ ትእዛዝ ውጭ አንድ ነገር እንዳታረግ አልነገርኩሽም? ነይ ታቆሽ ሰና ጠፋን ጥፋታችሁን ማታውቃለህ። አረ ቦስ ሰው ያየን ነው ምን አገባኝ ይያሰው ምን አገባኝ እባክህ ቦስ ተቀምጠን ነው አሁን ምንም ሳትደብቁ ያደረጋችሁትን ነገር ንገሩ። ስለምን ለተምቹ ለምንድን ነው የደወላችሁት? ምን ቁጣይ የታባሽ ነው? ይቅርታ በጣም አሁን ተናገሩ። ለምንድን ነው ለተምቹ የደወላችሁት? እንትን እኮ ነው ቦስ አግኝታ ነው ተቀብለን ገንዘብ ልንሰጥ ብለን እኮ ነው። ጭራሽ ውሸት! እኔ ዝግባውን ልተታልኝ መስሎሽ ነው? ይቅርታ ተናገሪ። አንቺ አይደለሽ የደወልሽው? ይቅርታ ቦስ የማትረቡ ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ከኔ ፍቃድ ውጭ አንድ እርምጃ እራመዳለሁ ብትሉ እስትንፋሳችሁን ነው የማውቀው። ሰምታችሁኛል? እንደዚህ ጨንቆኝ እያየ ዝም ትለኛለህ እንዴ? እያናገርኩ እኮ ነው። ለምን ዝም ትለኝ? ስራ ይዤ እኮ ነው። አይታየም እንዴ? እና ስራ ከኔ ይበልጣል? ባልጠይቅህም እኮ የሆንከውን መናገር አይቀርም። ታዲያ መጠየቅ ለምን አስፈልገኝ? ሙድ እያስክብኝ ነው እንዴ? አይደለም። ሲጀመር የሆንከውን ነገር በደንብ አውቀዋለሁ። ምንድን ነው የሆንኩት? ከአና ጋር ተጣልታችሁ ነው አይደል? ወይኔ ጆሮ ደውላ ነገረች አይደል? አልነገረችኝም። እኔ አንተን በደንብ ስለማውቀኝ። ምን ማለት ነው? በዚህ ምድር ላይ ብቸኛ ትርጉም ያላት ነገር ለአንተ ሀና ብቻ ናት አይደል? ንገረኝ እስቲ። እኔ ከመጣሁ ይሄን ሱቅ ዞር ብለህ አይተው ታውቃለህ እንዴ? ኤላ ምን እያልክ ነው? እቃ አለቀ ብለህ ሂድ አምጣ፣ ደንበኞች የሆነ ነገር እያሉ ነው ብለህ አንተ እንደፈለክ አድርጋ አስተካክለው ነው የምትለኝ። ግን አና እንቅፋት መታት ብለህ ክንፍ አውጥተህ ነው እየበረርክ የምትሄደው። ቆይ እኔ ነኝ ወይስ አንተ ነህ የተናደድከው? ይኸውልህ ጆሮ፣ ሀና ላገኘህ ብላ ስትሄድ ራሱ እንደምትጣሉ አውቅ ነበር። እንዴት ነው ያወቀው? ምክንያቱ ደግሞ ሀና የምታውቀውን ነገር በሙሉ እየነገርኳት እኔ ስለሆንኩ። የምታውቀውን ነገር በሙሉ ማለት? በዚህ አካሄዳችሁ በቅርቡ ጎዳና እንደምትመለሱና ነገሮች ሳይበላሹ እንዲስተካከል ነገሪያቸው ብዬ ነገርኳት እኔ ነኝ። ለመክሊት ገንዘብ እንዳትከለክላ ስላልኩ ነው አይደል ነገርካት? ጆሮ ቆይ ምን ላድርግ? በዚህ በኩል አንተ መተህ ለመክሊት ብር ስጣት ትለኛለህ፣ በዛ በኩል ደግሞ ተምቹ ተብዬ ሴቶችን እያመጣ ብሩን ይበትናል። ታዲያ እኔ ምን ማድረግ ነበረብኝ? ተምቹ ሴት ይዞ ይመጣል? ይኸውልህ ጆሮ፣ ገንዘቡ እናንተ እንደሆነ አውቃለሁ፣ ግን ደግሞ ቢያንስ እኔ አጎንብሼ እዚህ እየሰራሁ እያያችሁ ራሳችሁን ለመለወጥ እንኳን አትሞክሩ? እና ምንስ ብናደርግ? አንተ ብትመክረን እኛን ሰማን ብለን ነው ለሃና ተናግረህ የምታዋርደን? አይ ጆሮ፣ ሃና እውነቱን ስላወቀች የተዋረድክ መሰለህ? እውነቴን ነው ይላ፣ ምንም ብናጠፋ ለሃና መናገር አልነበረብክም። ከአንድም ሁለት ጊዜ ተው ብዬ ነበር። አንተ ግን ሱሴ ፊት እኔን አዋርደህ 2 ጊዜ ገንዘብ ሰጣት። እና በቀድሞ ሆኖ ነው? እንደዚህ አይነት ሰው እንዳልሆንኩ እኮ ጠንቅቀህ ታውቀዋለህ። አንተን ስችል ያ ተምቹ ተብዬ ደግሞ ሴቶች እያመጣ ገንዘቡን እየዘገነ ይበትንላቸዋል። ታዲያ ይሄን እያየሁ እንዴት ዝም ልበል? ንገረኝ እስቲ። ምንም ቢሆን እኮ ሰው ነኝ። የመጣችሁበትን መንገድ ጠንቅቄ አውቀዋለሁ። ወደዛ ወደ ጎዳና ህይወት ስትመለሱ ማየት አልፈልግም። ንገረኝ እስቲ፣ ይሄን እያየሁ ዝም እንድል ነው የምትፈልገው? ንገረኛ። ለካ ይሄን ያክል አስከፍተናል። እግዚአብሔር ይመስገን።
እኔ ጤነኛ ነኝ። ይሄ ሱቅ ቢዘጋ እንኳን ሌላ ቦታ ሄጄ ሰርቼ መብላት እችላለሁ። ለእናንተ ግን ገንዘቡን የሰጧችሁ ሰዎች ካዩአችሁ በጣም ነው የሚያፍርባችሁ። ጆሮ ካስከፋውክ በጣም ይቅርታ። የብሩ ሳጥንና በሩ መቆለፍ እንዳትረሳ። ቁልፉንም እራት መበላበት ቤት አቀብለኝ። ደህና አይደል? ዘርዬ ድንበላል እዚህ ምን ትሰሪልሽ? አንተን ፈልጌ ነው የመጣሁት። ምን እኔን ፈልገሽ? አዎ ዘርዬ ናፈከኝ። አሁን ሰው እየጠበኩኝ እባክሽ ሂጂ። ቀኑ ሙሉ አንተን ስፈልገው እንዴት ነው ሂጂ የምትለኝ? ድንበላል ደግሞ ችግር አለብሽ። በቃ ሂጂ፣ ሌላ ቀን እንገናኛለን። ግን እኮ ትተኸኛል። አረ ድንበላል በፈጠረሽ ሰው የሚልሽን ስም። ዘርዬ ግን እኔ ተበድዬ እኔ ራሴ ስለምን ካላሳዘነህ? ቆይ እኔ ምን በድዬ ነው? ከኔ ጋር ተቀምጠህ ከሌላ ሴት ጋር ስትጠቃቀስ የነበርከው አንተ፣ ይቅርታ ጠያቂዋ ደግሞ እኔ ነኝ። ቆይ አንቺ ጋር ተቀምጬ ከሌላ ሴት ጋር ብጠቃቀስ ምን ችግር አለው? እኔ ደሃውን ኩብክ አይደል? ባላገሩን ኩብክ አይደል? ማን ነው እንደዛ ያለሽ? አሁን እኔ እንደዛ አልኩኝ? ባትልም አይነክ ያስታውቃል። ገንዘብ ካገኘክ በኋላ በጣም ተቀይረህብኛል። አረ ድንበላል በፈጠረሽ ሂጂ። የኔና ያንቺ ነገር ቀስ ብሎ ይደርሳል። አሁን ሌላ ቅድሚያ መስጠት ያለብኝ ነገር አለ። ተው ግን ዘርዬ ተው። የኔን ባጥሩ አይደለም። እሱ ደግሞ ምን ማለት ነው? እኔ ለአዊ አባቴ አሳልፌ ልሰጥክ አልፈልግም። ከሰጠው ግን አዊ አባቴ ያዝንብሃል። እያስፈራራሽ መሆኑ ነው? እውነቴን ነው እያልኩ ያለሁት። እኔ ለሳቸው በፍጹም አሳልፌ ልሰጥክ አልፈልግም። ይኸውልሽ ድንበላል፣ አንቺ በጣም ጥሩ ልጅ እንደሆንሽ አውቃለሁ። እና እሺ ጥሩ ልጅ ከሆንኩኝ ለምንድን ነው ፊት የምትነሳኝ? ፊት የነሳሁሽ በራስሽ ምክንያት ነው። እዛ ሄድክ፣ ወደክ፣ ተነሳ እያልሽ ጭቅጭቅ አደረግሽ። ታዲያ እንደሱ መሆነው እኮ ስለምወድክ ነው። ከወደድሽኝ አታስጨንቂ። አሁን ተነስተሽ ሂጂ። ሌላ ጊዜ መጥቼ እናወራለን። ሂጂ አልኩሽ እኮ ድንበላል። አዊ አባቴ እንዳያዩ ብቻ እሺ። ምን አይነት ጣጣ ነው በእናታችሁ? እንዴት ነሽ ሀና? እንዴት ነው መዝሙር? አለሁልሽ። ልትወጪ ነው መሰል? አዎ ሰዓት እኮ ሄዷል። ያው እኔ ሰራተኛ ስላልሆንኩኝ ብዙም ሰዓቱን አላየሁትም። ይሆናል እንግዲህ። ሀና። አቤት መዝሙር? እምቢ እንዳትይኝ። ዛሬ እራት ልጋብዝሽ? እራት? አዎ። ቆይ ምን ነው ግራ ተጋባሽ? አይ ግራ መጋባት ሳይሆን ከአንተ ይሄንን ጥያቄ አልጠበቅኩኝም ነበር። እንዴ እኔም እኮ ሰው ነኝ፣ እራት እበላለሁ። ቆይ የሚያስገርም ነገር አለው እንዴ? ውይ በጣም ይቅርታ መዝሙር፣ ግራ አጋባሁ መሰለኝ። ችግር የለውም በቃ። ግን ተስማምተናል ብዬ አስባለሁ። እንደሱ ማለት እንኳን አይደለም። ኦ ካም ኦን ሀና። I asked you first to accept my invitation because I didn't want to eat alone. ይገባኛል መዝሙር፣ ግን ደግሞ እኔ የሆነ ቦታ መሄድ አለብኝ ካልሽ እንግዲህ ምንም ማድረግ አልችልም። በጣም ይቅርታ መዝሙር። No. You don't have to apologize me. You didn't do nothing wrong. I guess ጣፋንታይ ነው መዝሙር። Yes. እሺ በቃ ግን ብዙ አልቆየም። No, don't worry. ችግር የለውም። ራሱ ላይ ጊዜ መሆን ይችላል። አይ እንደዚህ ደብሮማ ብቻህን አትተውህም። በቃ ጠብቀኝ፣ አብረን እንሄዳለን። ኦኬ እሺ፣ አመሰግናለሁ። አይ እኔ ነኝ ማመስገን ያለብኝ። በቃ ልብሴን ቀይሬ ልምጣ፣ ጠብቀኝ። እሺ። እንደ ጎረምሳ ካልጠጣሽ አይሆንልሽም አይደል? አረ ዝግባው እና ሳልጠጣልህ ነው። ምን አለበት አንዳንዴ ቢቀርብሽ? አሁን ታዝልኛለህ ወይስ አታዝልኝም? ይኸውልሽ መጀመሪያ ለምን እንደፈለኩሽ ልንገርሽ እና ከዛው ለምትፈልጊውን ያህል ጃምቦ ጠጫለሽ። እሺ አፍጥነው። ጆሮ ነው ወርቁን የወሰደው? የምን ወርቅ? ባለፈው ሳሚ ጨመዳት ይዞ የነበረውን ወርቅ ነው። አረ በእናትህ እሱ ምን ሊያደርግለት ነው የሚወስደው? እሱ ነው የሚያውቀው። እና እኔ ሰርቄ እንዳመጣልን የፈለከው? አይደለም
ነገሩ? ይኸውልሽ ጆሮን በደንብ አድርገሽ ገንዘቡን እንድትቀፊው እፈልጋለሁ። አንተ ባትለኝም እኮ እየቀፈልኩ። አንቺ የምትቀፊው ከጃምቦና ከቅቅል ምናምን የሚያልፍ ነገር አይደለም። ለእሱ ከቀፈልኩ አይበቃም? ይኸውልሽ ጆሮ ወደ ነበረበት ቦታ እስኪመለስ ድረስ በደንብ እንድትቀፊው ነው የምፈልገው። እባክህ እንደዛማ የሚሆን አይመስለኝም። እንዴት ነው የማይሆነው? አንድ አለ ኤላ የሚባል ገገማ ልጅ፣ እሱ ነው ሱቅን የሚቆጣጠረው። እሱ ደግሞ መላሌ ምናምን በጣም በቃ አኞ ሰው ነው። እሱ ማን ስለሆነ ነው የማያስቀፍልሽ? አረ ዝግባው ብታየው የሆነ ባለቤትነት እኮ ነው የሚያጫውተው። ይኸውልሽ ነገሩ በጣም ቀላል ነው። መጀመሪያ ሱቅ ከዛ ሱቅ ነቅለን እናውጣው። እንዴ ዝግባው ኤላ ልትወገው ብቻ እንደ ኤላ እኮ በጣም ጸዴ ልጅ ነው። ምንድነው የምትይው? አሁን ገገማ ነው አላልሽኝም እንዴ? ማለቴ መላሌ ምናምን አኞ ነው እንጂ ሌላ ነገር ላይ እኮ በጣም ጸዴ ልጅ ነው። እሺ አልወጋው፣ ግን ምን እናደርጋለን መሰለሽ? ዝግባው ነገሩ እንዲገባኝ ከፈለክ አሁን ጃምቦ ዘዝልኝ። እናት እስኪ አንድ ጃምቦ አንጭልኝ። እንዴ አንድ ማለት አንተ አትጠጣም? አንድ ለሁለት ልንጠጣ ነው? እባክሽ እኔ አልጠጣም። ይኸውልሽ ያንቺ ስራ ኤላ የሚባለው ልጅ ከዛ ከጆሮ ጋር ማጣላት። እንዴት አድርጌ? ይኸውልሽ እንዴት ታደርጊያለሽ መሰለሽ? በለው ዲጄው ይችላል በለው ጀግና አንተ ጀግና ደብሮኛል እንዴ? ከቅድም ጀምሮ ለፈልፋለሁ፣ አንቺን ለማዝናናት እሞክራለሁ እንጂ ግን ማለት በጣም እየፈራሁ ነው። ብሮም ያስፈራሽ አንተ ማውጣት እኔ ለብሮ ብታጭኝ አንቺ ደግሞ ይኸውልህ ተምቹ፣ አንተን ሳይ ህይወትን ቀለል አድርገህ የምትኖር አይነት ሰው ነህ። እንዴት ነው መኖር የነበረብኝ? ይኸውልህ አንድ ቀን አግኝቼ ከአብሬክ ስላደር አንተ ግን ያየኝ እንደማረባ አይነት ሰው ነው። ውይ ድንብላል ዙራ መጣሽ በእናታችሁ። ምን ድንብላል? ድንብላል ደግሞ ማናት? አይ ማንም አይደለችም። ሚስት አለ አይደል? ኧረ አንቺ በእናትሽ የለኝም። ምንድን ነው የምታካብጂው? በቃ ልሂድ በቃ ነው። እቺ እኮ ኧረ በእናትሽ ተረጋጊ። ምንሽ ወሬ ነው የምትይዙ? ይህን ስልህ ላታምነኝ ትችላለህ፣ ግን ከተለያየንም አውቀው እንለያይ። ምንድን ነው? ይኸውልህ እኔ በመጀመሪያ እይታ አይቼ ስለወደድኩህ ነው አብሬክ ያደርኩት። ኧረ እኔም እኮ ስለተመቸሽ ነው አንድ ቀን አብሬሽ ያደርኩት። በይ በቃ ፈታ በይ ካልክ እሺ በቃ። ላስቀይም ስለማልፈልግ ብቻ ልቆይ። ይሄን ያለማ ጀዝባ አድርገሽ አታስቢ። ምን ሆነሽ ነው? ምን ለማለት ነው? እህትሽ አሁን ተሻለሽ አልተሻለሽ ምናምን ብሎ የሚጠይቅ እሷ አይደለም የሚያስፈልጋት። እህትሽ የሚያስፈልጋት ብር ነው የሚያስፈልጋት። ይሄ ዘቤው ማለት ይቻት የኔ ነው? አዎ ያንቺ ነው። ፈታ በይ እስኪ በእናትሽ። ምን ብዬ እንደማመሰግን ካላቅ ለእህቴ መድኃኒት መግዣ ጥቼ በምፈልግበት ሰዓት ነው ብሩን ይሰጠኝ። በጣም ነው የማመሰግን። ኧረ ፈታ በይ በእናትሽ። ደግሞ ወደ ብር በእናትሽ። እኔ እንደዚህ አይነት መጨናነቅ አልወድም። በቃ ፈታ በይ የኔ ፍቅር። ደስ ብሎኝ እኮ ነው። ምን እንደምልህ ካላቅ ደስ ካለሽ ነው እንጨፍር ብራዘር
አቤት እንዴ ምንድን ነው? ተቀላቀሉ እንጂ ተቀላቀሉ። አንቺ ትችያለሽ። ዘፈን ቀይር። እንሂድ አይደል? በቃ ማለት ምን ማድረግ ነበረብን? አላውቅም፣ ግን በቃ እንደዚህ እንለያያለን ብዬ አስቤ አላውቅም ነበር። ምን አስበህ ነው? አም ሶ ሶሪ ሃና፣ ይህን ጥያቄ መጠየቅ ይኖርብኝ አይኖርብኝ ግን አላውቅም። መዝሙር ግራ እያጋባኸኝ ነው። ሃና I can't stop thinking about how you looked last time. It's been keeping me up all night. አልገባኝም። የትኛው ነገር? እንዴ የሆነ ጊዜ ስልክ ስትወይ ደንግጠሽ የነበረው ጊዜ ነው። ለዚህ ነው እራት እንብላ ስትለኝ የነበረው? To be honest አዎ ለዚህ ነበር። እሱ ነገር እኮ አልፏል። ቆይ አሁን ማንሳት ለምን አስፈለገ? ሃይ እንደሱ እንዳልሆነ ግን በጣም እርግጠኛ ነኝ። እንዴት ነው እርግጠኛ የሆንከው? ያ ነገር ከመፈጠሩ በፊት የነበረችው ሀናና ያ ነገር ከተፈጠረ በኋላ የነበረችው ሀና አንድ አይነት አይደሉም። ይኸውልህ መዝሙር፣ ይህንን ነገር ስለ ትንሽ ቅር ልትሰኝ እንደምትችል አውቃለሁ። ምንድን ነው እሱ? ያ የኔ ጉዳይ ነው። ማንም ሰው ደግሞ በዛ ጉዳይ አያገባውም። እንኳን አንተ ቤተሰቦቼ የማያገባቸው። እንዴ ምን እያልሽ ነው ሀና? ምንም ነገር ባላገዝሽ እንኳን ስለነገርሽኝ ብቻ ቀላል ይልሻል። እኔ ችግሮቼን በማውራት ሳይሆን በመፍታት ስለማምን ነው። በቃ አሁን እንሂድ። ሀና I think I've touched a wound that I shouldn't touch. አይ እንደሱ አይደለም፣ ስለምቸኩል ነው። ስለ ሁሉም ነገር ይቅርታ። ችግር የለውም። በቃ አሁን እንሂድ። እና ደግሞ እንደዚህ ደብሮሽ እንድትሄጂ አልፈልግም። ደብሮን ሳይሆን ትንሽ ስለምቸኩል ነው። እሺ እንደዛ ከሆነ ሂሳብ ልክፈልና አብረን እንወጣለን። ይቅርታ ሂሳብ ታመጪልኛለሽ? እዚህ ስቴሪዮ በሚወክል አድርጋሪ ምን ሆነሽ ነው መክሊት? ሰክረሽ እንዳይሆን ብቻ ማን ደስ ይበለው ብዬ ነው ሰክረው። ሰው የሚሰክረው ሰውን ለማስደሰት ብሎ ነው እንዴ? እንደው እኔ ሰክር ያለው ብለህ ደስ አይልም? እርግጠኛ ነኝ ደስ ይላል። ለምንድን ነው አንቺ መስከርን የሚያስደስተኝ? እኔ ናፍቅራ ማጣቷ እየጎዳት ነው ብለህ ነዋ። ቆይ ምን ነክቶሽ ነው እንደዚህ ሆንሽ? እንደዚህ ስትይ ቀፈፍኩ አስጠላሁ አይደል? እንደሱ ማለት አይደለም ግን እኮ እኔ እስከማውቅሽ ድረስ ምንም ያክል ብትጠጪ እንደዚህ ራስሽን እስከምትስቺ አትሰክሪም ነበር። አንዴውም እኮ እኛ ስንሰክር አንቺ ነበርሽ ደግፈሽ የምታመጪኝ። አሁን አደኩያ ምን ያህል እንደምታስፈልገኝ ገባኝ። መክሊት ቆይ ለምንድን ነው ግን ይህን ነገር የማትረሺው? በእርሳት እንደዚህ ቀላል ቢሆን እኔ እስካሁን እታገል ነበር። እሺ ምን ላድርግ? እኔ ምን ውስጥ ላስገባሽ? እኔም እኮ ግራ ገባኝ። ደግሞ በጣም ነው ያማረብህ። ሙድያሽ ነው። እውነቴን ነው። በጣም አምሮብሃል። ደግሞ ለሁሉም ነገር ይቅርታ። ምን አጥፍተሽ ነው ይቅርታ የምትጠይቂኝ? እርጃ ብቻ ሳልፈልግ ክፉ ሆንኩብህ። ምን አድርገሽ? በቃ እሱ ላላቅም ብቻ ይቅርታ። በቃ አንቺ አሁን እዚህ ተኝ እና ተሳክፈይ አትይው። አንተ ቀልጅ እባክሽ። እኔ ሶፋ ላይ ተኛለሁ። እንደዛ ኮረባ እኔ የረበድኩበት ሶፋ ላይ እጄ ተኛል። ምን እያልሽ ነው መክሊት? እንደዛም አይሆንም። ምን እያደረግሽ ነው መክሊት? ፍቅር የማይገባ ደነዝ ነሽ። ዘንድሮ ምን አይነት ጣጣ ውስጥ ነው የገቡት? ልጅማ በዚሁ ከቀጠለች ማበዷ ነው።
ዛሬ ደግሞ የሌለ ደብሮሻል ወይ አጭሽበት እንደዚህ ደብሮሽማ ፈታ ነው ማድረግሽ ምን አድርገህ ነው ፈታ የምታደርገኝ ታውቂያለሽ እኔ የምታወቀው በዘፈን እዘፍንልሻለሁ እኮ በዚህ ድምጽ ነው የምዘፍንልኝ ኧረ ቀልድ መተዋወቃሉ የሀገሬ ሰዎች ደግሞ ይስመኛል እንዴ ባጨሰበት እኔ እኮ ለክሊፑ ብዬ ነው እንጂ አንቺን መሳም ፈልጌ አይደል እሱ ደግሞ ምንድነው ይሄ በቲቪ የሚታየው ምስል አታውቂው እሱ ክሊፕ ይባላል ኧረ ወዲያ ግጥምና ዜማው ማይ ላይ ዘፈን ዘፍነክ ደግሞ ዘፈንኩ ልትለኝ ነው እንዴ ለነገሩ አንቺ መች ይገባሽ ሌላ ያበረ ዘፈን ልትፈልጊ እስቲ አልወድም ሲነኩብኝ እሷን ህመሜ ይነሳል አልወድም ነና ባይኔ ቀዳላውቅም እኔ ህመሜ እሷን ተዋት ለኔ ህመሜ ወደድሽው ግጥሙን ባትለውም ያው አሪፍ ነው ብለዋል ደስ ይላል ግን ታውቂያለሽ ድንብላል እና እንደምወድሽ ከኔ አይበልጥም የምር ግን ድንብላል ትወጂኛለሽ አቦ አባቴ ድረሱልኝ ምን አይነት ጥያቄ ነው በቀጥታ መልሽልኝ ትወጂኛለሽ ያውም ነፍሴ እስኪጠፋ ነው አንተ እንደሆነ ጉዳይ አያልቅም ለምንድን ነው የምትጠረጥረኝ አላውቅም ግን መውደድ የሆነ ደስ የሚል ነገር አለ አንቺ ብቻ ነሽ ይሄን ማንነቴን ተቀብለሽ ወደድሽ ምን እያልክ ነው ዘሩ ድንብላል ከወደኩበት አንስተሽ ሰው መሆኔን አሳየሽ እሷ አልበቃ ብሎሽ ደግሞ ወደድሽ መወደድ የምችል ሰው መሆኔን አሳየሽ አንተማ ጤነኛ አይደለም ከዚህ ሁሉ ጊዜ በኋላ ምን ይሁን ብለክ ነው የምታነሳው እንዴት አድርጌ እንደምንከባከብሽ አላውቅም ብቻ ግን ፈጣሪ የሆነ እድል ሰጥቶኝ አንቺን እንደ ንግስት መንከባከብ ብችል በጣም ደስ ይለኛል እኔ እንደ ንግስት ሳይሆን እንደ ሚስት ነው መኖር የምፈልገው እንደዛም ቢሆን ባሪያሽ ሁኜ እየታዘዝኩሽ ባልሽ ሁኜ እየተንከባከብኩሽ መኖር ነው የምፈልገው ዛሬ ልቤን ይዣት እንድገባ አልፈለክም መሰለኝ ድንብላል በጣም ነው የማፈቅርሽ አንቺ በጣም ንጹህ ሴት ነሽ ከማንም በላይ ለኔ የምታስፈልጊኝ አንቺ ነሽ ፈጣሪ እንዳንቺ አይነት ሚስት ስለሰጠኝ በጣም ነው የማመሰግነው ውይ አባቴ እንደው ምን ይሻለኛል በደስታ ሳበድከኝ እኮ ድንብላል አንቺ ድንብላል ተይኝ እስቲ ትርንጎ ይላልቅስበት እንዴ ምንድን ነው የሆንሽው ተይኝ እናት አለኝ እባክሽ ተይኝ እንዴ ዝም ብሎ ይለቀሳል እንዴ ተነሽ ድንብላል ተነሽ ቆይ ምንድን ነው የሆንሽው አሁንማ በጣም ከፋኝ ትርንጎይ በጣም ክፍት አለኝ ምን ተፈጥሮ ነው ይሄ ተረገመ እድሌ ነው ደሞ ጀመረሽ እንዶ ይሄ ፈረደበት እድል ምንድነው ይሆንሽው ያልተያዘ ሰው አሉ እውነቴን እኮ ነው እንቅፋት ሲመታሽም ዝናብ ሲመታሽም እድሌ ብለሽ ትዘልቂዋለሽ በቃ ትርንጎይ ተይኝ እኔ ልሂድ እንደውም የልትሄጂ ነው ደሞ እኔ ምን አውቄ ቀኑን ሙሉ ዋልኩኝ እኮ ቤት ወይ አንቺ ልጅ ግን እንደዚህ ወደ ባሽ የሆንሽው ግን ምን ነክቶሽ ነው እኔ አሁንስ ድክም አለኝ ሁሉም ነገር ነው ስልችት ያለኝ ይሄ ተምቹ የሆነ ነገር ተናግሮሽ ነው አይደል እስኪ ወይ ወጣ ብዬ ንፋስ ተቀብዬ ልምጣ መሽቷል እኮ ወዴት ነው የምትሄጂው ብዙም አርቅም ለመሆኑ ማየመታ ነበር እንዴ መተው ነበር አሁን ነው የወጡት እሺ በቃ ድንብላል ብዙ አትራቂ እሺ ቶሎ እመጣለሁ እሺ ሀኒዬ እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? እግዚአብሔር ይመስገን። በዚህ ጠዋት እዚህ ያገኛለሁ ብዬ አላሰብኩም ነበር። ስደውልልህ እዚህ እንዳለ ስትነግረኝ በጣም ገረመኝ። ትናንትና በጊዜ ነበር የወጣሁት። መስራት የነበረብኝ ስራ ስለነበረ እሱ ለስራ ብዬ ነው በጊዜ የገባሁት። እና ሴር እድለኛ ሆነዋል በለኛ። ምን አገኙ? አንተን የመሰለ ሰራተኛ ነው።
ሀኒ ልትቀልጅብኝ ነው እንዴ? በጠዋት ፈልጋለሁ ያልሽ? ጨንቆኛል ኤልያስ። ምን ተፈጠረ? በጠዋት ስራ ሳልገባ አንተ ጋር የመጣሁት አንተን ፈልጌ ነው እኮ። ምን ተፈጠረ ንገሪኝ ሀኒ። ስለ ናሴር የጀመርክልኝን ነገር እንድትጨርስልኝ ፈልጋለሁ። ምን? እሱ ነው እዚህ ድረስ ያመጣሽ? አዎ ለሱ ነው የመጣሁት። ንገረኝ ኤልያስ፣ ምንድን ነው የተፈጠረው? ወይ ሀና አንቺ ቀለኛ ነሽ። በያውን ወደ ስራሽ ሂጂ፣ ሌላ ጊዜ ተገናኝተን እናወራለን። አሴርን አግኝቼው ላናግረው ሞክሬ ነበር፣ ግን እሱ ሊነግረኝ ፍቃደኛ አይደለም። ፍቃደኛ ለመሆን ሳይሆን ነገሩ ስላልገባው ነው ያልነገረሽ። ምን ማለት ነው ኤልያስ? ጆሮ የጠየቅሽው ነገር ስላልገባው ነው ምንም ሳይልሽ የተለያያችሁት። አንተ ይህን እንዴት አወቅ? ከአንቺ ከተለየ በኋላ ወደ እኔ ነው የመጣው። እኔ እንደነገርኩሽ ስነግረው ደግሞ ያኔ ነው ምን ማለት እንደነበረበት የገባው። እንዴ ቆይ አንተ ይህን ያህል ዙሪያ ጥምጥም ከምትሄድ ለምን የተፈጠረውን አትነግረኝም? እውነት ለመናገር ሀንዬ ያኔ ነገሩን ስለጀመርኩልሽም በጣም ጸጽቶኛል። ጭራሽ እንዴ ይህን ያህል ምን ተፈጥሮ ነው? ጆሮን ደውይለት እናገኝ፣ እሱ ሁሉንም ነገር ይነግርሻል። ኤልያስ ግን በጣም እየተለወጥክ ነው ታውቀዋል። እስኪ ንገሪኝ ምን አደረኩ? እኔ መረዳት እኮ እያቆምክ ነው። እኔ በጠዋት መጥቼ እንኳን አላሳዝንህ? ይኸውልሽ ሀና ይሄ የመረዳትና ያለመረዳት ጉዳይ አይደለም። ሰላም ዋል። በጣም ይቅርታ። ምን አባልቶ ነው ቤቴ የገባው? የምን ቤት? ምን አባልቶ ነው ቤቴ የገባው? ስለምን ቤት ነው የምታወራው? ተናገር። ለምንድን ነው ቤት የገባው? እኔ አልገባሁም። ኧረ እባክህ አልገባህም? እንደዚህ በቀላሉ የምትሻውደኝ ነው እንደሚመስል? እውነቴን ነው፣ እኔ አልገባሁም። ደግሞስ ምን ሊያደርግልኝ ነው የምገባው? አሁን የወሰድከውን ወርቅ ትመልሳለህ አትመልስም? የምን ወርቅ ነው? ትሰማኛለህ? ወርቁን ትመልሳለህ አትመልስም? ስለምን ወርቅ ነው የምታወራው? ኧረ እባክህ ለችግር እናት የሰጠኸውን ነዋ። ተናገር። ትመልሳለህ አትመልስም? እኔ አልወሰድኩም። ትሰማኛለህ? ከተምቹ ጋር እንዴትና እንዴት እንደወሰድክ በዝርዝር ልንገርህ። ዝግባው። ስለምን ወርቅ ነው የምታወራው? ቁማር ቤት መሄዴን አይታችሁ ቤቴ ገብታችሁ ወሰዳችሁ። ዝግባው። ትሰማኛለህ? ምንም አይነት ማብራሪያ አልፈልግም። እኔ የምፈልገው ወርቄን ብቻ ነው። ግን እኮ ወርቁ ያንተ አይደለም አይደል? ገንዘቤን አውጥቼ እስከገዛው ድረስ ወርቁ የኔ ነው። አረ ዝግባው። በአጭር ጊዜ ወርቁን የማትመልስ ከሆነ ራስን ጎዳና ላይ ታገኘዋለህ። ይሄ የመጨረሻ ማስጠንቀቂያ ነው። ይህ ሰውዬ የምሩ ነው እንደሚያወራው? ቆይ ማን ነገረው? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት መንፈስ ነሽ? ደስ የሚል መንፈስ ነኝ። ምን እያደረግሽ ነው? አንቺን እየጠበቁ። እንዴ ለምንድን ነው የምትጠብቂኝ? የጆሮ ፎንቃ አይደለሽ? የጆሮ ፎንቃ ማለት ደግሞ የኔን ፎንቃ ማለት ነው። አንቺ ትቀልጃለሽ። በአሁን ስራ ረፍዶብኛል፣ ስራ ልሂድ። እየጠበኩሽ ነው ማለት ላናግርሽ እፈልጋለሁ ማለት ነው። አንቺ አምሻል እንዴ? እጄ ለምንድን ነው የምትይዢው? እና አርፈሽ ተቀመጫ። ምን ያሮጥሻል? ቆይ አንቺ ልጅ ከኔ ምንድን ነው የምትፈልጊው? አንቺ ልጠይቅሽ፣ ሱቅ ምን ሰሪያለሽ? ምን አይነት ቀሽም የሆነ ጥያቄ ነው የምትጠይቂው? በእናትሽ። ለነገሩ ቀሽም ጥያቄ ነው። ለካ ባለቤት ነሽ። በጠዋት ያለሽን ንብረት ቁጥር አድርጎ መሄድ ግዴታሽ። ስለምን ንብረት መቁጠር ነው የምታወሪው? የጆሮ ሱቅ ማለት ያንቺ ሱቅ ማለት አይደለ? ስለዚህ እሱ ሲያንቀላፋ አንቺ መተሽ ብታግዡ ምን ችግር አለ? አንቺ ልጅ ስነ ስርዓት ይኑርሽ እሺ። በዛ ላይ ደግሞ ሽማሽ ይላል። ጆሮ ቢደይም ተባብራችሁ ሱቁን ትበሉታላችሁ አይደል? ምን አልሽ አንቺ? ልትመጪኝ ነበር አይደል? እጄን ልቀቂኝ። ወንድ ኮሽ ለምን አታስልቀቂኝ? ሱሴ እጄን እያሳመምሽኝ ነው፣ ልቀቂኝ። ስሚ እኔ እንደውም እንዳንቺ አይደለሁም አልኩ። ሱሴ እባክሽ እጄን ልቀቂኝ። ከዚህ በፊት ልገልሽ ሞክሬ ነበር፣ ግን ደግሞ እሱን አለማድረጌ በጣም ነው ደስ ያለኝ። ሱሴ በጣም እያበዛሽ ነው፣ ታውቆሻል። አሁን ብፈልግ እሰብርሽ ነበር፣ ግን ደግሞ እንደዛ አላደርኩም። ከዚህ የተሻለ ነው የመረጥኩልሽ። እባክሽ ሱሴ ስለፈጠረሽ ልቀቂኝ። ስሚ ጆሮንና የቋመችለትን ሀብት ነጥቄ ብቻሽን ነው ማስቀርሽ። እሺ ሱሴ እባክሽ አሁን ከዚህ ጠፋ። አንቺ ልጅ ግን በጣም ትዕግስቴን እየተፈታተንሽኝ ነው። ይሄ በእናትሽ ምን ትመስላለች? ጉንዳን ነገር። ወይኔ ሀና፣ የማንም ዱርዬ መጫወቻ አልሆን።
አለሁልሽ። እንዴት ነሽ? ያዝበው ቀድሞ ይሆናል ብዬ እየሮጥኩ ነው የመጣሁት። እሱ ገና ነው። አንቺ ግን ምን ነው ቆየሽ? ያዥልጥ አልፋታ ብሎኝ እኮ ነው። እንዴት? እሱ እናቴ ዙሩን ሳያከራ አይቀርም። ጭራሽ አሰብኩልሽ ሞትኩልሽ ምናምን እያለ እየተጫወተ ነው። ምን አደረገ? እንዴ ይሄ ሁሉ ገንዘብ ምንድን ነው? እሱን የሰጠኝ። እንዴ እውነትም ዙሩን አክሮታል። እንዴት ይሄ ሁሉ ገንዘብ ሰጠሽ? እህቴ መታመሟን ረስተዋል ምናምን ነገር ስለው አረ እንዴት ረሳዋለሁ ብሎ ይሄን ገንዘብ ሰጠኝ። አንቺ እውነትም ጅልጥ ነው። ጭራሽ እሱ ነው የገረመሽ? አሁን እኮ እህትሽ ጋር ካልወሰድሽ ምናምን ነገር ብሎ ሲጋተተኝ ቆይቶ ነው የመጣው። ወይኔ ጉድሽ! እና እንዴት ተፋታሽ? ያው እንደምንም ሌላ ጊዜ ምናምን በሚል ነገር ተፋታሁት። በዚህ ሁኔታማ ነገ ከነገ ወዲያ እህትሽ ጋር ወሰጂኝ ማለት አይቀርም። አረ ተይው፣ እሱን መሸወድ አይከብደኝም። ዛሬ ቦስ በጣም ደስ እንደሚለው እርግጠኛ ነኝ። እንዴ ዛሬም ሁሉንም ብር ልንሰጠው ነው? ማር እኔ ድጋሚ አደጋ ውስጥ መግባት አልፈልግም። አሁንስ የምር አበዛው። እንደ ጌሹ ሱበቀጥ ማድረው እኔ ገንዘቡን የሚወስደው እሱ። ይሄ ፌር ነው? አሁን ታዲያ ምርጫ የለንም። እሱ በዛ እጁ እንደ ገብስ ከሚያሽል ሌሎች ወንዶች እንደ ጌሾ ቢወጉጥኝ ይሻላል። እኔ እየቀለድኩኝ አይደለም። የሆነ ነገርማ ፈርቅ መያዝ አለብን። ማር እንዴት እንዳንጠለጠለን ረስተሽው ነው? ምን አይነት ነገር ነው? አሁንስ ምርር ነው ያለኝ። እውነት አሁን ገንዘቡን አስቀምጭና ራስሽን አረጋጊ። ፊቴን ታጥቤ ልምጣ። ያዥልጤ ሳሚ እስካሁን እያሳከከኝ ነው። አንቺ ልጅ ግን በጣም ሙዲ ያዥበት ነው እዚህ ልጅ ላይ። የምሬን እኮ ነው። የሆነ ከብት ላሰኛ ያህል ስሜት ነው የተሰማኝ። መጣሽ ልጅና ታጥበሽ ነው። በደንብ ያዥ እንጂ ምን እያደረግሽ ነው? ሰውዬ የአቅሜን እየተጠገረርኩ መሰለኝ። ምንድነው የምትጮህብኝ? ይሄ ነው አቅምሽ? አዎ እንደውም ቶ አልይዝልህ እንዴ። ቆይ ምን እያደረግሽ ነው? እስኪ አስገድደህ ታስጠገረረኝ እንደሆነ እናያለን። ለነገሩ አንቺ ምን ታረጊ? ያ ጆሮ ነው አናቴ ላይ ፊት እንድትይ እድሉን ያመቻችልሽ። ምን አናት አለና? ሱሴ ስርዓት ይኑርሽ። ለነገሩ እኮ ትክክል ነህ። አናት ኳስ ሜዳ አይደል እንደሚያክለው ደቅ ለማለት ምናምን ይመቻል። ምንድነው አንድ ቀን ምናምን አታከራይኝም? ሱሴ ስርዓት አድርጊ ያልኩሽ። ጭራሽ አፏን ልከፍትብኝ ነው እንዴ? ለነገሩ ቶ የአንተ ጭንቅላት እኮ ከድንጋይ ይብሳል። ብቀመጥበት ራሱ ይቆረቁረኛል ነው የምልህ። ትሰሚኛለሽ ሱሴ? በንዴት ተነሳስቶ የሆነ ነገር ያደርገኛል ብለሽ አስበሽ ከሆነ ተሳስተሻል። ምንም አላደርግም። ወዴት ነው የምትሄጂው? አሁን መላ ፈልጋለሁ። ዝም ብሎ ሰው ገንዘብ መዝረፍ አለ እንዴ? እና እያወራሁ ልዝረፍ? ሱሴ እየቀለድኩ አይደለም። የምትሰሪ ከሆነ እንስራ፣ እማትሰሪ ከሆነ ደግሞ አትረብሽ። ምን እንዳታመጣ ስለፈጠረሽ እኔ ለመኖር እየታገልኩ ነው። ፈተና አቱኝብኝ። ምን እንዳታመጣ ንገረኛ። አራጆዌ ማንሽ ነው በጧት የምትጋጠጡት? ተምቹ ስራ አላሰራ እያለች ነው። የሆነ ነገር አድርጋት። አንቺ ወደዚህ ነይ እባክሽ። ጭራሽ ትጋጠቻለሽ? ምን መለጠፍ ነበር? ምንድነው የላን የምትጋጠችው? አላርፍ ካለ እወጋው። አረ ችግር ይውጋሽ። ምን ትመስላለች እቺ? በእናታችሁ ኤላ እንኳን ሊወጋ እንዲህ ሲያዩት ራሱ የሚያሳሳልሽ። አንተ ደግሞ ጭራሽ ሙርት ይዝብኛለህ እንዴ? እውነቴን እኮ ነው። ቆይ ግን ምን ተፈጥሮ ነው እንደዚህ ልትባሉ የደረሳችሁት? ሲተገረረኝ ቆይቶም እላልሰጥም አላለኝም መሰለኝ። የሌለ ቋጣሪ ሆኗል። የሆነማ የሚያሳድገው ዲቃላ ልጅ አለው መሰለኝ። ሰርተሽ ሞተሻል። ለማንኛውም ወደ ስራ ሄድ። አንቺ ግን ትንሽ አይደብርሽም? እንደ መስቀሉ በአመት አንዴ እየመጣች ትጠገራሉ ምናምን ስትይ። አሁን በእናትህ ወሬ አታብዛ። መሎን ግባልኝ። ኧረ አንቺ ጋር መኖር ከባድ ነው። ቲ ምን አይነት ነገር ነው? እናታችሁ በቃ ያው ያዥኝ። እስኪ ደግሞ ስማ፣ አንተንም ያቺ ሀና ተብየውንም ነቅዬ ነው የምጥላችሁ። እሺ ሁይ ትጋ ኤላ እንዳሰሜትሽ አሁን ሄዳ አንድ ሁለት ጃምቦ ስጠጣ አገር ሰላም። ተምቹ ግን ቆይ ምን ሆነ ነው? ቀንስ የሰጣት ገንዘብ እኮ እቃ ከማምጫችን ላይ ነው። አንተ ደግሞ እቃ ምናምን ትላለህ። መጀመሪያ ሰው ነው የሚቀድመው። ሰው ይቀድማል። እቃ ቀስ ብሎ ይመጣል። እየቀለድክ ነው እንዴ ተምቹ? ኤላ አሁን ግን ሳስብ ሱሲ የተናገረችው ነገር እውነት ሳይሆን አይቀርም። የሌለ መቋጠር ምናምን እየጀመርክ እኮ ነው። ምን ሆነሃል? ያዚህን ሻይ ምናምን ጠጣበት። ቆይ ልጆቹ ምን እየሆኑ ነው? እንደዚህ ወገቤ እስኪጎብጥ ድረስ መለፈው ገንዘቡን በትነው እንዲጨርሱት ነው እንዴ? የማይለወጥ ከሆነማ እንደዚህ ምን አለፋኝ። ወይኔ ኤልያስ
እንነግርሻለን። ደስ ይላልሽ። ትነግሪኛለሽ? አይ እነግርሻለሁ፣ አታስቢልኝ። እና እኔ ምንሽ የሆነ ዕቃ እንገዛለን ምናምን ብለሽ ነበረው? የሆነ ቀን ባለፈው በቃ ይቅርታ ማለት ምናምን የለም እንጂ አንቺ ያምርሻል እንዴ? ለምን ይቅርታ የሚጠይቀን? እሱን እየጠበቅን አልነበር እንዴ? ያልነው ዝም ብሎ መጥቶ ይቀመጣል እንዴ? እሷ ያማታል፣ ችግር አለባት። እሷን ተዋት። አይ ትክክል ናት። ትንሽ ዘግይቻለሁ። ትንሽ ብቻ ዋልክ እንጂ አንቺ እንዴ ቦስ ተሳስታ እኮ እባክህ ልቀቃት። ያፈላሽ አይመስልሽም? አይደለም አንድ ቀን አንድ አመት ብትጠብቂኝ ይቅርታ የምጠይቅሽ ይመስልሻል? ቦስ እባክህ ልቀቃት፣ ይቅርታ አድርግላት እባክህ። ይሄ ያፈላሽውን ነገር ካልተውሽ አጠፋሻለሁ። ሰምተሽኛል? አንቺ ይቅርታ በይው እንጂ። ይቅርታ ቦስ። አሁን የተቀበልሽውን ብር አምጪ። ጥሩ። ከዚህ በኋላ የምትደውይለት እኔ ስነግርሽ ብቻ ነው። እንዴ እሱ ቢደውልስ? እንዳታነሽ። ቦስ ወዴት እየሄድክ ነው? ልሄድ ነዋ። ደበረሽ? አይ ምንም ነገር እኮ አልሰጠኝም ብዬ እኮ ነው ቦስ። እና ምን ልሰጥሽ ፈልገሽ ነው? ያው እንደዚህ ልብሽን የነፋው የምሰጥሽ ገንዘብ አይደል? ድንቡሎ አታገኝም። አሁንስ አበዛው ሰውዬ። አንቺ ቀስ በይ፣ ከተመለሰ ታስገድይኛለሽ። እና ከፈለገ ይምጣ። አለመቀበራችንን አይተሽ ነው እንዴ? አሁንም እኮ ቢሆን በቁም እኮ ነው የሞት ነው። ተረጋጊ እንጂ ገና አንድ ቀን አልሰጠኝም ብለሽ ነው እንደዚህ የምትሆኚው? እስቲ አንቺ ደግሞ ተይኝ በእናትሽ። አንቺ እኮ ነሽ መጀመሪያ ማን ተናገር ያለሽ? ወይኔ ማርሲላስ ሲጨፈርብኝ ማለት ነው። እኔ የሚጠቀመው ግን ሌላ ሰው ነው። በቃ ተረጋጊ፣ ነገም ሌላ ቀን ነው። ነገም ሌላ ቀን ነው ትይኛለሽ እንዴ? ዛሬ ቤት በኩል አልፌ ነው ስለ ነገም ማስበው። ማር አሁን መናደድሽ ምን ይሰራል? ሰውዬው እኮ በቃ ሄደ። አቡን ይዝ በቃ በእናትሽ። እሺ ሂሳብ እንክፈልና እንሄዳለን። ማነህ ሂሳብ ስራለን። ይሄን ሰውዬማ እንዲህ እንደተጫወተብኝ እሰራለታለሁ። አንቺ ልጅ እኔ መኖር ፈልጋለሁ። ይሄን ሰውዬ እኔን ካካሽ እንዳታስገድኝ። አንቺ ነሽ ደግሞ እንዲህ እየፈራሽ የልብ ልብ የሰጠሽው። አንቺ ማርሲ፣ ቆይ ጠብቂኝ፣ ተረጋጊ ማርሲ። የት አድረህ? የትስ ባድር? ምን አገባ? ምን አገባህ ነው ያልከው? አዎ ምን አገባ? ተምቹ እየቀለድክ ነው እንዴ? እየቀለድኩ ሳይሆን ብነግረም አይገባም ብዬ። የት እንዳደርክ ንገረኝ። ከዛ ይገባኛል አይገባኝ የሚለውን ነገር ለኔ ተው። እሺ በቃ ከቺኳ ጋር ነው ያደርኩት። ቺኳ ማለት ድንብላል? አንተ ያማል እንዴ? ድንብላል ደግሞ ምኗ ነው? ቺክ በእናትህ ተምቹ፣ ባለፈው አብረህ አደረችው ልጅ ጋር እንዳይሆን አሁንም ያደርገው። አይገርምም? ከእሷ ጋር ነው። አንተ ግን ያማል አይደል? አያመኝም። ደግሞ ምንም ብትለኝ አልሰማም። ልጠቅስ ነው። ቆይ ትንሽ ድንብላል እንኳን አታሳዝንም? እንደሱ ከሆነ ጥሩ ተዛለቅናታ። ደግሞ ከኤልያስ ገንዘብ መውሰድ ጀምራል አሉ። ከኤልያስ ይላል? ከኤልያስ ሳይሆን ከራሴ ገንዘብ ነው የወሰድኩት። ተምቹ አትጃጃል፣ በስርዓት አውራኝ። ምንም የማወራ ነገር የለም። አሁን ልደቅስ በቃ ፍታ። ቆይ ገንዘቡ ምን እያደረግከው ነው? ባለፈው ዝግባው የነበረኝን ገንዘብ በሙሉ ሲወስድብኝ ኤልያስን ሂጄ ተቀበልኩት። ምን ዝግባው? ዝግባው ደግሞ ምን ይሁን ብሎ ነው የሚወስድብህ? እሱ ምን ያህል ገንዘብ እንደሚወድ ታውቃለህ? ደግሞ ረስችው። ዝግባው ወርቁን እኛ እንደወሰድነው አውቋል። ዛሬ ሊገለኝ ነበር። ምን አገኘህ? ዛሬ እንደምንም ነው የተረፍኩት። ቀጣይ ግን ምን እንደምናደርግ አላውቅም። ያው እንግዲህ መሞት ነው። ሌላ ምን ምርጫ አለ? እኔ እኮ ግራ የገባኝ እኛ ወርቁ እንደሰረቅ ነው ማን ነገረው የሚለው ነገር ነው። ለማንኛውም እኔ ሀኒቾ ጋር ደርሼ እመጣለሁ እና ደግሞ እየወሰድከው ባለው ገንዘብ ላይ ስመለስ እናወራለን። ወይ ጉድ! እኔ ግን ምን አይነት ስራ ነው የሰራሁት? የሌለ ነው የተመቻችሁ። በቃ እናሳ ሀብት እኮ ብሩ መጣ።
ቀዳዳ ዝም ብለህ ትቀደዳለህ እንዴ? ምን እሺ ደበረ? ለመሆኑ ወርቁን የት ነው ያደረጋችሁ? የምን ወርቅ? ስማኝ ተምቹ፣ ሳላንቅ በፊት እውነቱን ንገረኝ። የምን ወርቅ ነው ዝግባው? ባለፈው እንግዛ ምናምን ብላችሁ የጠየቃችሁኝ ነው። ኧረ እኛ አልወሰድንም። ለምንድን ነው የምንወስደው? በጣም እያናደድከኝ ነው። የት ነው ያደረጋችሁት? ቆይ አንተኛ እንደወሰድን በምን አወቅ? ኧረ እባክህ ልግዛ ስትሉኝ የማይገባኝ መስለው ነበር። ግን እኮ እኛ አልወሰድንም። ዝም በል እባክህ። እሺ በቃ ተወክላለሁ። ተናገራ ታዲያ። እኛ ነን የወሰድነው። እኔ እኮ ሌላ ሰው እንደማይወስደው እርግጠኛ ነበርኩኝ። ቆይ እንዴት ወሰዳችሁት? ያኔ አንተ ቤት መተን እያለ ቁልፍ ሰርቀን ነበር እና የሆነ ቀን አንተ ቤት የሌለ ጊዜ ጠብቀን ከፍተን ገብተን ወሰድን። ወይኔ ዝግባው፣ ጠፋ ስለ የነበረውን ቁልፍ እናንተ ናችሁ የወሰዳችሁት? አዎ ይቅርታ። ትሰማኛለህ? አሁን በቀላሉ እንድተዋችሁ የምትፈልጉ ከሆነ አንድ ነገር አድርጉ። ምንድን ነው? ወርቁን መልሳችሁ አምጡ። ከዚህ በኋላ ደግሞ የእናንተ አይሆንም። አረ ዝግባው ምን እሺ፣ ወርቁ ከዚህ በኋላ አይመለስም። ለምንድን ማትመልሱት? ለባለቤቶቹ መልሰንላችኋል። እነሱ ደግሞ ፋሚሊ ናቸው። ስለዚህ ከኔ ጋር ለመጋፈጥ ቆርጣችሁ ተነስታችኋል ማለት ነው። ይቅርታ ዝግባው፣ እኛ ምርጫ ስላጣን ያው የፋሚሊ ነገርም ታውቀዋል። ትሰማኛለህ? የወርቁን 10 እጥፍ አድርጌ ይቀበላችኋለሁ። ሰምተኛል? ወይኔ ያኔ ተው እያልኩትም ብሎ ሊያስገድለኝ ነው። በቃ ድንጋይ ውለድ ምን አለ ያኔ ስነግረው ቢሰማው። አለቀልኝ። ማን አስተናጋጅ? እስኪ ያለ ቢራ ጨምር። ከመሞት መሰንበት ጆሮዬን ከሰማ አለቀልኝ። መሞት ነው፣ ሌላ ምን ይመጣል? አንገት ቢቆረጥም ዋናው ጤና ነው ብሏል። አሁን እንተኛለን። ማርሲላስ ማሪዮነች ልጅ ምን ነው ቆየሽ? ይቅርታ። ከምን ደረሽ? የሚሆን አይመስለኝም። እንዴት? ልጁ ገገማ ብቻ ሳይሆን ብልጥም ነው። አልገባኝም። እንዴት? በምንም አይነት ሁኔታ ከዛ ቦታ የሚነቀል አይመስለኝም። ቆይ ምን ብለሽው ነው? ብለው ብሰረው ጭራሽ የሚናደድ መሰለ። እንደሱ ከሆነ በቃ ልውጋው ማለት ነው። ዝግባው ኤላ እንድትወገው እንደማልፈልግ ከአንዴም ሁለቴ ነግሬያለሁ አይደል? ቆይ አንቺ የኔ ያህል ምን ነው ተቆረቆርሽለት? ኤላ በጣም ጥሩ ልጅ ነው። ለእኔ ደግሞ ብዙ ነገር አድርጎልኛል። እና ቢያደርግልሽ እኔ ምን አገባኝ? በመንገዴ ከመጣ አስወግደዋለሁ። በኪድዬ ዝግባው እንደዚህ አይነት ሀሳብ ከአይምሮ አውጣው። ኤላን ደግሞ ስታውቀው በጣም ነው የሚጸጽተው። እና በሱ ምክንያት እቅዴ ይበላሽ። በቃ እኔ እንደምንም ተፍ ተፍ ብዬ አስወጣዋለሁ። አንተ ግን ምንም እንዳትል ነግሬሻለሁ። የምተወው ለአንቺ ስል ነው። ሰማሽ? ፒስ። ደግሞ ትንሽ ጊዜ ነው የምሰጥሽ። ኧረ ጣጣ የለውም። እንደምንም ብዬ ጨርሰዋለሁ። ነግሬሻለሁ። ስንት የሚወጋ እያለ ኤላ ሉጋ ይለኛል እንዴ? ምን አለ ያቺ ሀና ተብዬዋን በወጋልኝ። ወይኔ ሱስ። አንተ ልጅ ግን በቃ ይሸሽሰኛ ልታደርገኝ ነው አይደል? እንዴ ምን ችግር አለው? ዋናው ጋባዥ መገኘቱ ነው። እውነቴን እኮ ነው። ሁሌም ምሳ ሰዓት እንደምትመጣ ስለማውቅ እርግጠኛ ሆኜ ነው የምጠብቅህ። እንዴ የኔ ያህል? አዎ ማለት አንተ ብቻ እንደምትሆን እርግጠኛ ስለመሆን እንደምትመጣ አውቃለሁ። ምን ነው መዝሙር? ሀና አንቺ እኮ በጣም ጥሩ ልጅ ነሽ። ብዙ ነገርሽ አንቺ ያለሽበትን ቦታ እንደማይመጥን ይናገራል። ዛሬ ምን ሆነሻል ብለህ ልጠይቀኝ ነው? ኖ ኖ ኖ ኖ እንደሱ እኮ አይደለም። እና ታዲያ ምንድን ነው? ይኸውልሽ ሀና እስከዛሬ ድረስ ችግሮችን ጠይቅሽ የነበረው የቀረብኩሽ ስለመሰለኝ። ምን እያልከኝ ነው? አሁን በትንሹም ቢሆን የተረዳሁሽ ይመስለኛል። ምንድን ነው የተረዳኸው? I feel like you are a kind of girl who prefers to fight her own problems by her own. ስለተረዳኸኝ በጣም አመሰግናለሁ። ስለ ሁሉም ነገር በጣም ይቅርታ። አረ ምንም አይደል። From this day forward, I'm not gonna ask about your problems. But whenever you need my help, whenever, when or where, I just want you to know that I'm here, okay? አሴር አሴር Anna, what's wrong? አሴር